አይቴ ብሔራ ለጥበብ ወአይቴ ማህደራ አይቴ ደወላ ወበአይቴ ተረክበ አሰረ ፍኖታ ከክፉ ነገር ሁሉ እየጠበቀ በምሕረቱ በቸርነቱ እየጎበኘን ሁልጊዜም አዲስ ቀንን የሚያሳየን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰላም እንደምንሰነበታችሁ ክቡራትና ክቡራት የሆተ ጥበብ መርሃ ግብር ተከታታዮች፣ ሁልጊዜም ለእናንተ አዲስ ነገር ይዛ ለመምጣት ሳምንቱን ሙሉ ደፋ ቀና የምትለው ሆተ ጥበብ ዛሬ ጾመ ፍልሰታን ምክንያት በማድረግ ልዩ የሆነ መርሃ ግብር ይዛላችሁ ቀርባለች። አብራችሁ እንድትቆዩ እንጋብዛችኋለን። Amen.
ከእንቅልፌ የቀሰቀሰኝን የስልኬን ጥሪ ደወል አጥፍቼ ወደ መስኮቷ አመራሁ። መጋረጃውን ከመሰብሰቤ ፀሐይ የመስኮቱን መስታወት አልፋ ዓይኔ ላይ አረፈች። ተመስገን። እኝኝኝ እያለ ሲጨቃጨቅ የነበረው ዝናብ ዛሬ የለም። ከሰሞኑ ያሳለፍነው ጊዜ ምሽቱ ከቀኑ ብዙም ልዩነት አልነበረው። ዛሬ ግን በጥቁር ዝናባማ ደመና ተጋርዳ አለሁ አለሁ ስትል የነበረች ፀሐይ ዛሬ ሞልቶላት ከነሐሴ ልደታ ጋር በጠዋት ብቅ ብላለች። መስኮቱን እንደከፈትኩ ቀዝቃዛማው ንጹሕ አየር ሰተት ብሎ ወደ አፍንጫዬ ገባ። መንፈስን የሚያድስ ልዩ ስሜት ነበረው። ሳምባዬ እስኪወጠር ድረስ ሳብኩት። በምትኩ የተቃጠለውን አየር ለማስወጣት ስዘጋጅ ኦ አዳም መሬት አንተ ወትገብ ውስተ መሬት የሰኞ ውዳሴ ማርያም ትርጓሜ ከቅዱስ ገብርኤል ቤተ ክርስቲያን ማጉያ ወደ ጆሮዬ እየተንቆረቆረ ገባ። አንዳች ነገር ሰውነቴን ወረረኝ። የሆነ ጥፋት አጥፍቼ ሲደነግጥ እንዲህ ያደርገኛል። በስላሴ ስም አማትቤ ቀስ ብዬ ወንበሬ ላይ ቁጭ አልኩኝ። ግን ምን አጥፍቼ ነው? ራሴን ጠየቅኩ። ጥያቄ ፈጥሮ የነበረ ልቤ በዚያው ቅጽበት መልሱን ይዞ ከተፍ አለ። ከዚያ በላይ መጥፋትና ማጥፋት ምን አለ? እውነት አንተና ጾመ ፍልሰታ እንዲህ ነበራችሁ? የሌሊቱ ሰዓታት፣ የጠዋቱ ኪዳን፣ የውዳሴ ማርያምና የቅዳሴ ማርያም ትርጓሜው፣ ስብከተ ወንጌሉ፣ ቅዳሴው፣ የማኅበር ጸሎቱ፣ ስግደትና ትሩፋቱ በጾመ ፍልሰታ ስታከናውነው የነበረ ተግባር የት ገባ? ታስታውሳለህ? ጾመ ፍልሰታን በፍቅርና በጉጉት እንዴት ትጠባበቃት እንደነበር? በገዳም ከአባቶች ጋር በምታሳልፈው 2 ሱባኤ የዓመቱን ረድኤትና በረከት ሰብስበህ የእግዚአብሔርን የምሕረት ገጽ ተመልክተህ ወደ ቤት ትገባ ነበር። የሥራ የዓመት እረፍትህን እንኳን የምትጠቀመው ለጾመ ፍልሰታ ነበር። ዛሬ ግን የዚህ ዓመት የሥራ እረፍትህን የተጠቀምከው ላንጋኖ ላይ ለመዝናናት ነው። ስንት ጋር አቋርጠህ የሌሊት አውሬ ጋር እየተጋፋህ ወደ ቤተ እግዚአብሔር እንዳልገሰገስክ ከቤተ ክርስቲያን ጓሮ ተቀምጠህ ተኝተህ ታረፍዳለህ። ጾመ ፍልሰታን አስቦ እስከ 6 ሰዓት ከመጾም ውጪ ምንም አይነት መንፈሳዊ ተግባራትን ለማድረግ አልተዘጋጀህም። ንስሐ አባትህን ካገኛቸው ዓመታት ተቆጥረዋል። ከቅዱስ ቁርባን ርቀሃል። ትናንት ስትጸጸትበት የነበረውን ክፉ ምግባር ዛሬ እንደ መደበኛ ስርዓት አከናውነዋለህ። ዓለማዊነት ከቤተ መቅደስ እየገፋ በብዙ ምዕራፎች አርቆሃል። በዚያው ልክ ከዓለም ጋር እየተጣበቅክ ነው። ያንተ አባቶች በዓለም ውስጥ ሳሉ በድንጋይ ተወገሩ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሁሉን እያጡ መከራን ተቀበሉ፣ እየተጨነቁ የበግና የፍየል ሌጦ ለብሰው እየዞሩ ዓለም አልተገባቸውም እና በምድረ በዳና በተራራ በፍርክታ ውስጥ ኖሩ። አንተ ግን ከአባትህ ገዳይ ጋር በፍቅር ከንፈሃል። መድኃኒትህ ኢየሱስ ክርስቶስ በወንጌሉ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ፣ ታላቂቱና ፊተኛይቱ ትእዛዝ ይህች ናት አልነበረም ያለ? ይሁን እንጂ የዓለም ፍቅር ጸንቶብህ በወንድምህ ደም እየታጠብህ ሆድህን ለመሙላት ኃጢአትን ከነአሰሩ ታግበሰብሳለህ። ለመሆኑ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና የሚለውን የወንጌል ቃል ከልብህ ላይ ማን ወሰደብህና ከመንገድህ ፈቀቅ አልክ? ይባስ ብለህ ቅንጣት እንኳን ጸጸት ሳይሰማህ
አጽዋማቱ ጊዜያቸውን ጠብቀው ስለመጡ ብቻ ከልማድ የተነሳ ራስን ለጾም ታዘጋጃለህ። ይህ ጾም ግብሩ አይደለምና ከረሃብ አድማ ራስህን አድን። ጾም መድኃኒት ነው። ሆኖም ግን መድኃኒትነቱ አጠቃቀሙን ለሚያውቅበት ሰው ነው። ሳላስበው በራሴ ላይ የፈጠርኩት ጥያቄ የተለያዩ ማንነቶቼን አሳየኝ። በተለይ ወቃሹ ማንነቴ ራሴን እንድጠላው አደረገኝ። ትንሽ ተንፈስ ለማለት ስሞክር የሰኞ ውዳሴ ማርያም ኦ አዳም መሬት አንተ ወትገብ ውስተ መሬት በድጋሚ ጆሮዬ ላይ አቃጨለ። አዳም ስለ እግዚአብሔር ፍቅር ብሎ ከመታዘዝ ይልቅ ነፃ ፈቃዱን ተጠቅሞ ዕፀ በለስን በላ። ሞትንም ወደዚህ ዓለም አመጣ። አፈር ነበርና ወደ አፈሩ ተመለሰ። ዛሬም እኔ በኢየሱስ ክርስቶስ ያገኘሁትን ሕይወት በነፃ ፈቃዴ ወደ ሞት ለወጥኩት። የኃጢአትን ፍሬ ከነግንዱ እየበላሁ በራሴ ላይ ሞትን አመጣሁ። አፈር ነኝና ወደ አፈር እመለሳለሁ። ዘመኔም ጥቂት ናት። ፀሐይ እንደነካው ጤዛ ትተናለች። ኃጢአት በርትቶብኛልና ብዙ ሐዘን አለብኝ። የቀደመ ፍቅሬን ትቻለሁና ሞት እንደሬት መረረኝ። በደስታ ወደ መስቀሉ ለመውጣት ግን የትላንት ማንነቴ ጾመ ፍልሰታ ረዴት ሆነኝ። የተወደዳችሁ የመርሃ ግብራችን ተከታታዮች ከኛ ጋር እንደሆናችሁ ተስፋ እናደርጋለን። ከዚህ በመቀጠል የሚቀርብላችሁ ዝግጅት ስደተኞች የተሰኘው ተከታታይ ሳምንታዊ ትረካ ነው። ትረካውን ተከታትለን ከእኔ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። ሰላም ለእናንተ ይሁን። ክቡራትና ክቡራን የስደተኞች ትረካ ተከታታዮች፣ በክፍል 3 ትረካችን ሄለንን ወደ ሀገሩ የወሰዳት ምክትል አዛዥ የሆነውን ነገር ሁሉ ለንጉሥ አሳውቆ ሽልማቱን ተቀብሎ ወደ ቤቱ ይዟት ሲሄድ ሚስቱ በቅናት እንደተቀበለቻቸው አኒባል የተባለ ሰውም በሄለን ስጋዊ ፍቅር እንዳደረበት ቀረቤታውም እየተለወጠ ሲመጣ አይተን ነበር ያቆምነው። በቀጣይ ምን ይፈጠር ይሆን? ክፍል 4 እነሆ። በበዓል ቀን እንደ ሀገሩ ባህል መሰረት መኳንንቱ ሲጠያየቁ ይውላሉ። ከዚያች ቀን በፊት አኒባል የቆርኔሌዎስን ቤት የሚያውቃት እንዲህ ባለው አጋጣሚ ብቻ ነበር። ዛሬ ግን በቀን አንዴ ብቅ ማለቱ አይቀርም። አኒባል ቤቱን እየተላመደ ሲመጣ እባብነቱም ከተቀበረበት ብቅ ማለት ጀመረ። ቤት ውስጥ የቀመመውን መርዝ አምጥቶ በቆርኔሌዎስ ቤት አሳቻ ቦታ ላይ ያስቀምጦታል። ይህንን አደገኛ መርዝ ለቆርኔሌዎስ አግቶ ዘመድ አልባ የሆነችውን ሄለን ለመቅለብ አኒባል ከተዋወቃት ጊዜ ጀምሮ ሄለን ከቆርኔሌዎስ ቀጥሎ የቀረባት ሰው እርሱ መሆኑን አምና ተቀብለዋለች። ስለዚህ ቆርኔሌዎስ ከሞተ ሄለን የት ታመልጠዋለች? የቆርኔሌዎስ ሚስት ኔሪያ ንጭንጯ ብሶባታል። ሄለንን ቁም ስቅሏን ታሳያታለች። ለአንድ ሰሞን አዛዡ ባሏ ለግዳጅ ከወጣ ጦማና ውላ ታሳድራት ነበር። ሄለን ከጸሎቷ በቀር ሌላ ኃይል አልነበራትም። ሆድ ስለሚብሳት ግን ስታለቅስ ውላ ስታነባ ታድራለች። አንደበቷ ዝምታን እንጂ መናገርን አልለመደውም። በኋላ ግን ቆርኔሌዎስ ሁኔታውን እየተረዳው በመምጣቱ ወደ ግዳጅ ሲወጣ የሚበላ ነገር መኝታ ቤቷ ውስጥ ደብቆ ያስቀምጥላት ጀመር። ነገር ግን የኔሪያን ጠባይ የሄለን ደግና የዋህ ልቡና ሊቋቋመው አልቻለም። አንዳንድ ጊዜ ክርስቲያን መሆኗ ምርር ያስብላታል። መልሳ ደግሞ የወንድሟን ምክሮች ስታስባቸው ትጽናናለች፣ ትጸናለችም። አንድ ቀን ከዚህ አስከፊ ኑሮ ወጥታ ወደ ኢየሩሳሌም እንደምትጓዝ በዚያም ወንድሟን እንደምታገኘው ስታስብ ደግሞ ብሩህ ተስፋ ይታያታል። መቼም በክርስትና ጉዞ ተስፋ ከሌለ የሚጣፍጥ ነገር ባልኖረም ነበር።
ህይወት የጨለመ ኑሮ የመረረ ሲመስል ፊት ለፊት የሚጠብቀንን የአባታችንን የእግዚአብሔርን በረከት ያዘጋጀልንን መንግስተ ሰማያት ባናስብ ኖሮ ሁላችንም ራሳችንን ባጠፋን ነበር። ነገ የኛ በእግዚአብሔር እጅ መሆኗን ባንረዳ እግዚአብሔር ሁሉን ለበጎ እንደሚያደርገው ባናምን ኖሮ መንፈሳችን ተሰብሮ ስብዕናችን ሞት ነበር። ነገር ግን ተስፋ አለን። ተስፋ ኑሮን የሚያለመልም የመንፈስ ውሃ ነው። ቆርኔሌዎስ ወደ ጎረቤት ሀገር ሰው ልኮ ማርቆስን አስፈልጎት ነበር። ነገር ግን ከጥቂት ቀናት ጀምሮ የት እንደሄደ አለመታወቁን ነገሩት። ይህንን ለሄለን አልነገራትም። ተስፋ ትቆርጣለች ብሎ ስለፈራ ሄለንን ምን እንደሚያደርጋት ቆርኔሌዎስን ዘወትር ያስጨንቀዋል። በእንዲህ አይነት ኑሮ እርሷም ሆነች እርሱ እስከ መቼ መዝለቅ እንደሚችሉ ሲያስበው ዙሪያው ገደል ይሆንበታል። እርሷ ኢየሩሳሌም ሆይ የሚለውን መዝሙሯን መኝታ ቤት ውስጥ ሆና ዝቅ ባለ ድምጽ ስትዘምረው በሰማ ቁጥር ልቡን ይበላዋል። ላይ ላዩን ሳይሆን ውስጥ ውስጡን ያነባል። በመጨረሻም የተደገሰለትን የሞት ድግስ ያላወቀው ቆርኔሌዎስ ይህን ጭንቀቱን ጨዋ የሆነ በመምጣቱ ለወደደው ለአኒባል ሊያወያየው ፈለገ። አኒባል ደግሞ መርዙን ጨብጦ ቆርኔሌዎስን ለውይይት ሳይሆን ለግድያ እየጠበቀው ነው። ለኔሪያ የባሏ ሄለንን መቅረብ ወደ መኝታ ቤቷ ገብቶ ኢየሩሳሌም ሆይ የሚለውን መዝሙር መዘመርና ጸጉሯን እያደባበሰ ሲያወራት መመልከት ቅናቷን ያባብስባታል። በመጥረቢያ ባያቸው የሚል ስሜት ይፈጥርባታል። ባሏን የተነጠቀች እየመሰላት ቆርኔሌዎስ ደግሞ ደጋግሞ ይህን ክፉ አመሏን እንድትተው ቢነግራትም የምትሰማ አልሆነችም። እንዲያውም እየደለላት ይመስላታል። አንድ ቀን ኔሪያ ቤቷን ስታጸዳዳ በጨርቅ የተጠቀለለ የሚሰነፍጥ ነገር አገኘች። እየፈራች በእንጨት ጉልጉላ ፈተችው። የተቀበረባት መተት ስለመሰላት ድንጋጤና ንዴት ወሯታል። በመጨረሻም ባጠገቧ በሚገኘው መንደር ወዳለው መድኃኒት አዋቂ በምሽት ገስግሳ ወፈር ያለ ጉርሻ በማስታቀፍ ምንነቱን ጠየቀችው። ያን ጊዜ ነበር ገዳይ መርዝ መሆኑን የተረዳችው። የነዚህ አባቦች መርዝ ነው። እኔ ኔሪያን በመርዝ ሊገሉ ከዚህ እነርሱ ሊምነሸነሹበት ከት ብላ ያለ ልቧ ሳቀች። እኔ ልጅት ልኳን እሰጣታለሁ እየተስፈነጠረች ወደ ቤቷ ተመለሰች። ያንን መርዝ የደበቀው ግን አኒባል ነበር። ካመጣው መካከል ግማሹን ቀንሶ ካዘጋጀ በኋላ የቀረውን ለመጠባበቂያ ደበቀው። ነገረኛ የማይጎለጉለው ነገር የለምና ኔሪያ አገኘችው። ያ ቤት የሞት ጥላ ጠላበት። ኔሪያ ለሄለን፣ አኒባል ለቆርኔሌዎስ። አንድ ቀን ኔሪያ በቤቷ ግብዣ አደረገችና ቆርኔሌዎስን አኒባልንና ሌሎች ጓደኞቹ እንዲጋብዝ ነገረችው። ቆርኔሌዎስ ሄለን ከመጣች ጊዜ ጀምሮ የቀረው ግብዣ ዛሬ እንዴት ትዝ እንዳላት ገርሞት በደስታ ተቀበለው። አኒባል ደግሞ ይችን መሰሏን አጋጣሚ በጉጉት ይጠብቃት ነበር። ስለዚህም ሲመጣ ባዶን አልነበረም፣ መርዙን ሰልቆ እንጂ። ኔሪያ በጓዳዋ ጉድ ጉድ ስትል አኒባል ሊረዳት ገባ። የተጠሩት መኳንንት ስለነበሩ በማስተናገዱ ቢሳተፍ ጥያቄ ውስጥ እንደማይጥለው አውቋል። ኔሪያም ለተንኮሏ መንገድ እንደሚከፍትላት ስለተረዳች ተቀብለዋለች። መጠጡን ከቀንድ ወደ ተሰሩት ዋንጫዎች እየቀዳች የማን እንደሆኑ ለይታ ሰጠችው። በመጀመሪያዎቹ ዋንጫዎች ላይ ሁለቱም ምህረት አድርገዋል፣ ግን አልተነጋገሩበትም። ሁለተኛዎቹ ዋንጫዎች ጓዳውን ሲለቁ ግን አስቀድሞ የኔሪያ መርዝ በሄለን ዋንጫ ላይ ተሞጅሮ ነበር። አኒባል ደግሞ ልቡ ዘዴው ያውጠነጠነ ነው። እስኪ እርሶም ብቅ ይበሉና ብሉ ጠጡ ይበሉ አላት የተፈለገች አስመስሎ። እንግዳ ጋብዞ ጓዳ ሲቀመጡ ዛሬ መጀመሪያ እኮ ነው። ኔሪያ እውነቱን መሆኑ ገባት። ከዚህ በፊት ፈገግታ እየጋበዘች ታስተናግዳለች እንጂ ጓዳ ተቀብራ አታመሽም ነበር። አንተ መጠጡን ይዛውና አለችና ልብሷን አስተካክላ ወደ እልፍኙ ብቅ ስትል አኒባል መርዙን በቆርኔሌዎስ ዋንጫ ላይ ዶለው። ሞት ወደ እልፍኙ ገባ።
በዚያች ምሽት አንድ ሰው የቆርኔሌዎስን ዘበኛ እያነጋገረ ነበር። እባክዎ ለጌቶች ይንገሯቸው፣ እሳቸው ያውቁኛል። ዛሬ መኳንንቱ ግብዣ ላይ ስለሆኑ ነገና ሲሉ አትሰማም? ግድ የለም ጌታዬ፣ ይንገሯቸውና ሚሉትን ልስማ። ዘበኛውን ዝንዙ ሲበዛበት ለጥቂት ጊዜ አሰብ አደረገና ለእልፍኝ አስከልካዩ ነገረው። አስከልካዩ እልፍኙን ከፍቶ ገባና እጅ ነሳ። ቆርኔሌዎስ ዘወር አለ። ምን ፈለግ? ጌቶች ማርቆስ የተባሉ ሰው እርስዎን ዛሬ ካላገኘው ሙቼ እገኛለሁ ይላሉ። ማርቆስ? ሄለንና ቆርኔሌዎስ አንድ ላይ ደገሙት። የመኳንንቱን ሽሙጫ ስለሚያውቀው እስኪ ጠጪውና ወጣ በይ ሄለን አላት ቆርኔሌዎስ። እርሱም ዋንጫውን እያነሳ ንጉሥ ሲፕሪዮን የሲረናይካን ከተማ ሊያነዋውጡ አደርሰዋል። የልጆቻቸውን መኮብለል ሲሰሙ መጀመሪያ ድንጋጤ፣ ቀጥሎ መምታታት፣ በመጨረሻም ከተቀመጡበት ዙፋናቸው ተዝለፍልፈው መውደቃቸው የሰሜን አፍሪካ ሐኪሞች ሊጠግኑት ላልቻሉት በሽታ ነበር የዳረጋቸው። በወርቅ በተንቆጠቆጠው እልፍኝ በእንቁ በተለበጠው አልጋቸው ለብዙ ሰዓታት በሰመመን ከቆዩ በኋላ እውነት ልጆቼ የሉም ብለው እንደ ብራቅ ጮሆ በመነሳት እየተንጎራደዱ ክፍሉን ሞሉት። ሲናደዱ እንደሚያደርጉት ሁሉ ጎራዴ ሊመዙ ወገባቸውን ፈተሹ። አልነበረም። ጎራዴን አምጡ! ደራጎን እንጂ ሲፕሪዮን አይመስሉም። ዙሪያቸውን የከበቧቸው ሁሉ ወባ እንደያዘው ሰው ተንዘፈዘፉ። የመሬት መንቀጥቀጥ እንዳናወጣቸው ሁሉ በያሉበት ራዱ። አሽከራቸው ካልጋቸው ራስጌ ጠረጴዛው ላይ በክብር የተቀመጠውን ጎራዴ ሲያቀርብላቸው ለአንገቱ እየሳሳ ነበር። ማርቆስ፣ ሄለን ልክ ድሮ እንደሚጠሯቸው በልጆች እልፍኝ የተቀመጡ ይመስል ተጣሩ። እንደ ጥንቱ ግን መልስ አልነበረም። ማርቆስ፣ ሄለን የአምላካቸውን የደራጎን አካል ገዝፎ ፊት ለፊታቸው ያፈጠጠባቸው መሰላቸው። ባለሟሎቻቸው የሚያደርጉት ጠፍቷቸዋል። ጌቶች እያለ አንድ ሰው ወደ እልፍኙ በመግባት እጅ ነሳ። ወታደሮች አጅበውታል። ማነ? ጎራዴያቸው አየሩን ከሁለት ሊከፍለው ደርሶ ነበር። አካል አልነበረውም እንጂ። ንጉሡ ሲፕሪዮን ወደ ሰውየው ዞሩ። አይኖቻቸው የእሳት አለሎ መስለው ከጉድጓዳቸው ውስጥ ሊፈተለኩ ይቃጣሉ። ልዑል ማርቆስና ልዕልት ሄለን ገና ሰውየው ሳይጨርስ ምን ሆኑ ልትለኝ ነው አሉት ንጉሡ። ጎራዴያቸው የሚፎክር መስሏል። በወንድማማቾቹ ነገስታት ተማርከው በየከተሞቻቸው እንደሚገኙ ከሀገራቸው የመጡ ነጋዴዎች ሲያወሩ ሰምቼ ልነግረው መጣው። ተዋረድኳ፣ ተደፈርኳ። የሲፕሪዮን ልጆች ምርኮኞች ሆኑ። ወደፊት ሲገሰግሱ መኳንንቱ ግራና ቀኝ እንደ ኤርትራ ባህር ተከፈሉ። በአስቸኳይ ወታደር በበቅሎ በግመል ስንቅ ጨምሮ ይዘጋጅ። የጦር አዛዥ ሁሉም እልፍኙን ጥሎ ወጣ። በሳልስቱ ጦሩ ከሁለት ተከፍሎ ወደ ሁለት ወንድማማች ነገስታት ከተሞች ለዘመቻ ወጣ። የሲረናይካ ህዝብ ከዛሬ ነገ ደራጎን አገሪቱን ይገለባብጣታል እያለ በስጋት ተውጧል። ማርቆስ ከዋናው አዛዥ ጋር ወደ ከተማው ሲገባ ጦሩን ለመቀበል የወጣ ህዝባን ነው እያለ አዛዡን ስላስጨነቀው ታሪኩን ዘርዝሮ በአደባባይ ነገራቸው። ንጉሡ ግን አልተዋጠላቸውም ነበር። እንዳዩት ድንጋጤ ወሯቸው ነበር። ወደ እልፍኛቸው አስገቡትና መልክህ ለእኔ እንግዳ አልሆነብኝም ሲሉት ልቡ ደረቱን ሰንጥቃ ልትወጣ ደረሰች። እኔ አላወቅኩትም። ድምፁ ከማዶ የሚመጣ ይመስላል። አንተማ ልጅ ነህ። እኔ ግን የካርቴጅ ንጉሥ ልጁን ሲድር ተጠርቼ ሄጄ በነበረ ጊዜ ያገኘኋቸው የሲረናይካው ንጉሥ የሲፕሪዮን ልጅ መሆንህን አውቃለሁ። እንዲያውም አጠገባቸው አቁመውህ ስለ አንተ የነገሩኝን አስታውሳለሁ። እስክንድሪያ ተምረሃል አይደል? ንጉሡ የመገረም ሁኔታ ይነበብባቸዋል። ደጋግመው አንገታቸውን ይወዘውዛሉ። የእጆቻቸውን ጣቶች አቆራኝተው አውራ ጣቶቻቸውን አንዱን ባንዱ ዙሪያ ያሽከረክሯቸዋል። በነገስታት ወግ ማርቆስ መናገር ተሳነው። በጦር አሳጅበው ወደ ሲረናይካ ሲመልሱት ያሰበው ተደናቅፎ በነገስታቱ ግቢ በአይነ ቁራኛ እየተጠበቀ እድሜ ልኩን የጉጉት ኖሮ ሲኖር ይታየው ነበር። በር ተንኳኳ።
ንጉሱ በቀኛቸው የነበረውን ቀጭን የብረት ዘንግ አንስተው ወደ በሩ ዘረጉትና እጀታውን በብረቱ ቁልምም ስበው በሩን ከፈቱት። ይህን በር ሌላ ሰው ሊከፍት መብት የለውም። ንጉሱ ያንኳኳው ሰው እንዲገባ ሲፈቅዱለት ብቻ ራሳቸው ይከፍቱታል። ረዘም ወፈርና ደልደል ያሉ ሴት እጅ እየነሱ ገቡ። ሞኒካ ግቢ። ንጉሱ አይናቸውን ከማርቆስ ላይ አንስተው ወደ ሴትየዋ ወረወሩ። እንግዳው ልጅ ይሄ ነው? ሞኒካ ወደ ማርቆስ ተጠጉ። አዎ የሚገርም እኮ ነው። ምኑ? የማን ልጅ እንደሆነ ታውቂያለሽ? ወደ ፀሐይ መውጫ ከሚጓዙት የፀሐይ አማልክት መካከል አንዱ ነው ሲሉ ሰምቻለሁ። ይሄ ሞኞቹ ወታደሮች የሚያወሩት ነው። ጥንት የሚነገረውን ተረት ይዘው ነው። ታዲያ ምንድነው? የተከበሩት የሲረናይካ ንጉስ የሲፕሪዮን ልጅ ነዋ። በካርቴጅ ከተማ ተገናኘን ብለህ የነገርኸኝ አስታውሰሻል? ታዲያ ምን በረሃ ወሰደው? ለእኔም እንቆቅልሽ የሆነብኝ ነገር ቢኖር ይሄው ነው። እስኪ ወደ አገሩ እስኪመለስ ካንቺ ጋር ይሰንብት። ማርቆስ የማማ ሞኒካን ቤት ወዶታል። ሞኒካ የንጉሱ እናት ናቸው። የሀገሩ ሰው በርህራሄያቸው አጥብቀው ይወዳቸዋል። ንጉሱ ጨከን ሲሉባቸው ወደ ሞኒካ ጎራ ማለት የሚያዘወትሩት አያሌ ናቸው። ለማርቆስም ይኸው የርህራሄ ልባቸው ተከፍቶ ነበር የጠበቀው። ነገር ግን የሲረናይካው ልዑል ልጅ በበረሃ ሊገኝ የቻለበትን ምስጢር ህሊናቸው ለማወቅ እንደጓጓ ነው። የአድማስን ግድግዳ የዳሰች የተራሮችን አናት እየተንተራሰች ጨለማን ከስፍራው እያስለቀቀች የብርሃን እግሮቿን ወደ ምድር ስትዘረጋ የደከመ በርትቶ የጎበጠው ተቃንቶ ያበበው አፍርቶ ከብርሃኗ ጋር የህይወት ስፌቱን ያወዳጃል። ምድር አዲስ ቀኗን እንድትጀምር ምክንያት ትሆናታለች። ቅድስት ሥላሴ ፍጥረታትን ሁሉ ሲፈጥሩ ያለ ምሳሌ ያለ ሙያ አልፈጠሩምና የዚህ ጮራ አንዱ ምሳሌዋ የሰው ልጅ የልጅነት ዘመኑ ነው። ሁሉ አዲስ፣ ሁሉ ደስታ፣ ሁሉም ሰላም የሚሆንበት ልጅነት። ለቤተሰብ ደስታን፣ ተስፋን፣ አዲስ ዝማሬን የሚያጎናጽፈው ልጅነት። የዓመቱ የአስኳላ ትምህርት ጊዜ የገድቦት ክረምት ሲገባ አልቆ ምድር በዝናብ ጠል ስትረሰርስ ከበጋ የአስኳላ ትምህርት ደብተሬ ጽሕፈት የተረፈውን ንጹሕ ወረቀት ከየደብተሩ ጀርባ አሰባስቤ በአንድ መስፋት ጀምራለሁ። ጉዳይ አለኝ። ሁሌም ክረምት መጥቶ እንዲህ እስካደርግ እቸኩል ነበር። እንደ ነገሩ ተቀዳዶ በአንድ የተሰለፈውን ወረቀት አንድ ላይ ሰፍቼ ያለኝን ጥበብ ሁሉ ተጠቅሜ የፊት ገጡ ላይ መስቀል ስስልበት የደስታዬ ግማሽ አካሉ ተሟላ። ከዚህ ቀጥሎ እነዚህን የተሰፉ ወረቀቶች በመዝሙር መሙላት ነው ዓላማዬ። ጹሜ የማይረበኝ ዝናብ የማያስቆመኝ ጭቃ የማይገታኝ ወቅት፣ ልዩ ሁለት የሕይወቴ ሳምንታት። ፍልሰታ። ክረምት ገብቶ ነሐሴ ሲጀምር ቁርባንና ቅዳሴን፣ ዕጣንና ውዳሴን የምታስታውሰኝ የኔ ልዩ ሳምንት የልጅነት የተመስጦ ፍልሰታ። የኖህ ቃል ኪዳኑ መለከት አርማው የመዳኑ ምስል የሰላም ተስፋው እመቤት ያንቺ ነሽ ቀስተ ደመናው እመቤት ያንቺ ነሽ ቀስተ ደመናው ቀስተ ደመናው የኖህ ቃል ኪዳኑ ነሐሴ 1 ብሎ መቁጠር ሲጀምር ሁለት ሰዎች ካባቸውን ለብሰው መጽሐፋቸውን ይዘው ይታዩኛል። ከዕጣኑ ጋር መዓዛቸው ይሸተኛል። በቀሳውስት በመምህራን አንደበት ድምፃቸው ይሰማኛል። ፊደል ባለየው አእምሮዬ የዜማን ልዩነት
ይሄ ነው ባላለ ጆሮዬ አንድ ቦታ በማይረጋልኝ ልቦናዬ በዚያ የተቀደሱ 2 ሳምንታት እንዲህ የሚል ጣፋጭ ዜማ ሰማለው። ልቦናዬ በጎ ነገርን አወጣ። ትንሽ አእምሮዬ ወደማታውቀው ስፍራ ትነጉዳለች። የቅዳሴው ረዘመ ቅሬታ፣ የከዚህ ቀደሙ ድካምና ስልቹነት ከልጅነት ሕሊናዬ ተወግዶ ከዚያ ድንቅ መነኩሴ ጋር አብሬ በሐሳብ ነጉዳለው። ከአባ ሕርያቆስ ጋር በሚስጥረ መለኮት በነገረ ስጋዊ ጨዋታ ወደ ላይ እስከ አርያም ወደ ታች እስከ በርባኖስ ድንግል አኮ ስቴ ምድራዊ ዘሰተይኪ ድንግል ምድራዊ መጠጥን የጠጣሽ አይደለሽም። አላ ስቴ ሰማያዊን ሰማያ ሰማያት ዘተቀድሃ ዘወረደ ሲል ነው። ከሰማይ ሰማያት የወረደ ሰማያዊ መጠጥን ጠጣሽ እንጂ አንድም ስቴ ምድራዊ ይላል። ድንግል ምድራዊ ምድራዊ መጠጥን የጠጣሽ አይደለሽም። ከሰማይ ሰማያት የወረደ ሰማያዊ መጠጥን ጠጣሽ እንጂ። ይህስ እንደምን ነው ቢሉ እመቤታችን የብፅዓት ልጅ ናት። በተወለደች በ3 ዓመቷ ሐና ኢያቄምን ይች ብላቴና አይኗ ዘመድ ሳይፈቅድ ሆዷ ዘመድ እግሯ መንገድ ሳይለምድ ወስደን አንሰጣትም አለችው። እኔማ ፍቅርሽን ትጨርሺ ብዬ ነው እንጂ ፈቃድ ምን ከፋኝ አላት። ለቤተ እግዚአብሔር የሚገባው መባውን አድርገው ብላቴናይቱን አስከትለው ሄዱ። በዘመናቸው የነበረ ሊቀ ካህናት ዘካርያስ ይባላል። ይችን ብላቴና ተቀበለን አሉት። ቢያያት እንደ ፀሐይ የምታበራ ከቶ በኔ ዘመን የማይመጣ የለም። አሁን ደሞችን የመሰለች ተቀብዬ ምን መግቤ ያሳድጋታለሁ? ህዝቡ ይሰብሰቡ የምግቧን ነገር ይምከሩ ብሎ መጥቅ ጠቅቶ ህዝቡ ተሰብስቦ የምግቧን ነገር ሲያወርዱ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ለሱ የመጣ ሀብት መስሎት ሊቀበል ቢነሳ ወደ ላይ ሰቀቀበት። ህዝቡን በየማዕርጋቸው ቢነሱ ወደ ላይ ሰቀቀባቸው። ጥበበ እግዚአብሔር አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት ይሆናል፣ እስቲ እልፍ አድርጋቸው አኑሯት አለ። እልፍ አድርገው ቢያኖሯት መልአኩ ፈጥኖ ወርዶ አንዱን ክንፉን አጎናጽፎ በቆመ ብእሲ ምድሩን አስለቅቆ መግቧት አድርጓል። የምግቧ ነገር ከተያዘልን ብለው ቦታዋን በቤተ መቅደስ አድርገዋት ሄደዋልና ያዝነን ማርያም ዘረከበኪ ድክትምና እመቤተ መቅደስ ቦይኪን ዘተጠብው ይሃሊባሃና ወያስተፈሳሃኒ ካይበት እምርተ ልህቀትኪ በቅድስና ምስለ አብያጺው ከመአብ እንዘይሴስየኪ መና ፋኑኤል ጽጌንን ዘይከይ ደመና እንዳለ ደራሲ። አንድም ህብስተ ምድራዊ ስቴ ምድራዊ፣ ህብስተ ሰማያዊ ስቴ ሰማያዊ እንደ አንድ ወገን። ድንግል ይህ የምንቀበለው ስጋው ደሙ የሩቅ ብእሲ ስጋ የሩቅ ብእሲ ደም አይደለም። ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተገኘ ተቀዳሚ ተከታይ የሌለው የወልደ እግዚአብሔር አምላክ ፍጹም ስጋ ፍጹም ደም ነው እንጂ። ኦ ድንግል አኮ ዘተአምሪ ርሳተ ከማንስት እለም ቅድሜኪ ወእምድሬኪ ድንግል እለም ቅድሜኪ ካንቺ አስቀድመው እንዳሉ ወእለም ድህሬኪ ካንቺ በኋላ እንዳሉ ሴቶች ልማድ አንስት ርሳታ አንስት ዘራ ወራዙት የምታውቂ አይደለሽም። እለም ቅድሜኪ ያላቸው ከሔዋን እስከ ሐና፣ ወእለም ድህሬኪ ያላቸው ከሐና እስከሷ ያሉትን። አንድም እለም ቅድሜኪ ያላቸው ከሐና እስከሷ፣ ወእለም ድህሬኪ ያላቸው ከሷ እስከ ምጽአት የሚነሱትን ነው። አላ በቅድስና ወበንጽ ስርጉት አንቲ ንጽህናን ቅድስናን አጊጠሽ ኖርሽ እንጂ። ኦ ድንግል አኮ ወራዙት ስቡጣን ዘናዘዙኪ ድንግል ብለ ዓለም ፈቃደ ሥጋ ሰይጣን ያሳታቸው ጎልማሶች ያጨዋወቱሽ ያረጋጉሽ አይደለሽም። አንድም ሰፋጥያን ይላል። ገሉን ከርክመው ብር ጠጠሩን ወርቅ ፈትሉን ሐር ነው በእጅ በሉን እያሉ ሴቶችን የሚያታልሉ ጎልማሶች ያረጋጉሽ ያጨዋወቱሽ አይደለሽም። አላ መላእክተ ሰማይ ያወጹኪ መላእክት አጨዋወቱሽ ጎበኙሽ እንጂ። በከመ ተብለ ካህናት ወሊቃነ ካህናት ወደሱኪ ካህናት ሊቃነ ካህናት አመሰገኑሽ እንደተባለ፣ አንድም በነገረ ማርያሙ ካህናት ሊቃነ ካህናት አመሰገኗት እንደተባለ መላእክት አጨዋወቱሽ እንጂ። ቀን እነ ዘካርያስ ተፈስሒ ሲሏት ይውላሉ። ሌሊት መላእክት በአማን ስብሕት አንቲ በአማን ውድስት አንቲ እያሉ ሲያመሰግኗት ያድራሉ። አይሁድ ሰምተው ለምቀኝነት አያርፉምና ዛሬስ የሐና ኢያቄም ልጅ በቤተ መቅደሳችን የወንድ ድምፅ ታሰማበት ሆነ እናስወጣታለን ብለው ቢሄዱ የቤተ መቅደሱ አጥር እንደ እሳት እየሆነባቸው መላእክትም ሐጸ እሳት ቀስተ እሳት ይዘው እየታዩአቸው ባይሆንላቸው ይመለሳሉ። በዚህ ባይሆንላቸው በዘመናቸው መጥቁል የሚባል ጠንቋይ አለ።
ሐሩን ግምጃውን ወርቁን ብሩን ፈረሱን በቅሎን ነጥተው ሄደው የሐና የኢያቄም ልጅ በጠላትነት ተነስታብናለች፣ ነገር ግን ሳያረዱ አይሰደዱ እንዲሉ ይሆንልሃል ብለን አይደለም፣ እሷን ያጠፋት እንደሆነ ዋጋህን ከዚያ አብልጠን እንሰጥሃለን አሉት። ጠንቋይም የማይሆንለትን መዋሸት ልማዱ ነውና እንኳን እሷን ለእመ ብሎ ለእግዚአብሔር ና ወይ መጽ ሁር ወይ ሐውር ወይ ዝዞ ከመገብር እግዚአብሔርን እንኳን ና ብሎ ይመጣል፣ ሂድ ብለው ይሄዳል፣ እንደ ባሪያ ያዘዋለሁ አላቸው። ደስ አላቸው። ቀን ቀጥሮ ሰደዳቸው። በቀጠራቸው ቀን የሰጡት ወርቁ ብሩ ገልጠጠር፣ ምንጣፉ ግምጃው አፈር በልቶት በደመ ነፍስ ያሉት ፈረስ በቅሎ የሞት እንቅልፍ አንቀላፍተው አድረዋል። ተበሳጨ። የሐና የኢያቄም ልጅ ሳይቀድመኝ ልቅደመው ብላ ነው ብሎ ወንዝ ወርዶ እጁን ቢጸፋ 300 ልቡሳነ ሥጋ አጋንንት ተገለጡለት። ከነዚያ ወገን አንድ ሰው አርዶ ደሙን በደንጊያ አቁቶ አጠጥቷቸዋል። ሁነ መጥቁል ምን ተኮንከ፣ ወንድማችን መጥቁል ምን ሆን ካሉት የሐና የኢያቄም ልጅ በጠላትነት ተነስታብኛለች፣ እሷን ታጠፉልኝ ብዬ መጥቻለሁ አላቸው። አጋንንትም ለእመት ብለነ ሰማይ አውርዱን አወርልለከ ወለእመት ብለነ ምድረ ጠብልሉን ጠበልለከ ወአልቦ ዘይሳነነ፣ ሰማዩን አውርዱት ብትለን እናወርድልሃለን፣ ምድሩን ጠቅል ብትለን እንጠቀልልልሃለን፣ የሚሳነን ነገር የለም አሉት። ደስ አለው። እምቢልታ እያስነፋ ሄዷል። እመቤታችንም እንደመጡባት አውቃ በነገረ ማርያም የጌታ ኅቡ ስም አለ። ዮሳምር፣ አርሞሳድካኤል፣ አዶናሴል፣ ሮሳ፣ ኪራክስኬል እያለች ትጸልይ ጀመረ። በዚህ ጊዜ ቅዱስ ገብርኤል ወርዶ በሰይፈ እሳት አንገታቸውን እየቀላ ጥሏቸዋል። ምድርም ተከፍታ አስጥማቸዋለች። እመቤታችንም መጥቁል እኔን አጠፋ ብለህ አንተ ጠፋህ አለችው። በዚህም ቃል ኪዳን ተቀብላለች። ከጠንቋይ የሄደውን የጠነቆለውን ያስጠነቆለውን አንተም አትማረው እኔም አልማልድ ብላለች። አትጠንቁሉ አታስጠንቁሉ። የዚህን ድንቅ ድርሰት የቅዳሴ ማርያም ደራሲ ሊቃውንተ ቤተ ክርስቲያን ሲያመሰጥሩት ሪያቆስ ማለት ህሩይ ለሹመት የተመረጠ ማለት ሲሆን ሚስጥረ ሥላሴን ከሁሉም አምልቶ ጽፏልና ረቂቅ አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ፀሐይ ብሎ ጽፏልና ፀሐይ ትምህርቱ የምእመናንን ልብ ያበራልና ብርሃን ንብ የማይቀስመው አበባ እንደሌለ እርሱም የማይጠቅሰው ምስጢርና ሊቅ የለም ሲሉ ንብ ይሉታል። ቅዱሱ ሊቁ ሪያቆስ ዘሀገረ ብእንሳ። ድንግል አኮ ለዮሴፍ ዘተፈርኪ ለተቃርቦ፣ ድንግል ለተቃርቦ ብእሲ ወብእሲት ለዮሴፍ የታጨሽ አይደለሽም። አንድም ለተቃርቦ ብእሲ ወብእሲት ለዮሴፍ የታጨሽ አይደለሽም። አላ ከመይቀርኪ ንጹሃን በንጽህና ሊጠብቅሽ ንጹሕ ሆነሽ ልትኖሪ ነው እንጂ። እስመ ከማሁ ኮነ ሀብቱ ሀብተ ንጽህና ነውና፣ አንድም ሀብትሽ ሀብተ ንጽህና ነውና። ታሪክ እንደ ውዳሴ ማርያም አይሁድ ለምቀኝነት አያርፉምና ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 በድምሩ 15 ዓመት ሲመላት ዘካርያስን ሄደው ይች ብላቴና መጠነ አንስት አደረሰች፣ ከቤተ መቅደሳችን ታሳድፍብናለች፣ አስወጣልን አሉት። እሱም ሄዶ ወለተ እስራኤል እፎኑ ትፈቅሪ ትንበሪ፣ እንዲህ ይሉሻል እንደምን ሆነሽ ልትኖሪ ትወጃለሽ አላት። ከእግዚአብሔር በታች ሌላ ማቀዋለኝ፣ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን አሰብስበ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብተ ስትጸልይበት አድረ በቀዳማይ ሰዓተ መዓልት ታውጣው፣ ምልክት የተገኘባት ይጠብቃት አለው። ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትር አሰብስቦ ቢያስቆጥር 1985 ተገኘ። ለ2015 የጎደለው ነው። ሞተ አንስት አዞ ነበርና ቤተ መቅደስ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የዮሴፍ በትር ዮሴፍ ቀባ ለማርያም ፍርት ከሚል ተቀርጻ ተገኝታለች። 2ም ርግብ መታ ላዩ ላይ አርፋለች። 3ኛም ዕጣ ቢወጣጡ ለእርሱ ደርሰዋለች። በዚያም ሆነ በዚያ ላንተ ደርሳለች እንካ ብለው ሰጥተውታል። እሱም ወስዶ ከቤቱ አኖራት። ልጆቹንም እንደ እናት ሆና አሳድጋለታለችና የቀረው በውዳሴ ማርያም ያልቃል። ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር አብ፣ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ
እነሆ አቤኪ መልአኮ ብርሃናዊ ዘስሙ ገብርኤል መልአከ ጽልመት አይደለ መልአከ ብርሃን ተርታ መልአክ ያይደለ ሊቀ መላእክት ባለሟሉ ቅዱስ ገብርኤልን ወደ አንቺ ላከው። ቅዱስ ገብርኤልን ባለሟል ያሰኘው ምን ነው ቢሉ ጌታ መላእክትን ማእምራን ለባውያን አድርጎ በተፈጠሩበት ዕውቀት ተመራምረው ያገኙን ሲሉ ተሰወራቸው። መሰወሩ ግን በአዳራሽ ገብቶ በልፊን ተከቶ አይደለም፣ ባህሪው ነው። ለሊከ ብከ ተከደንከው ለሊከ ኪያከ አንጦላይ ከስውር ብከ በይከ ወክዱን ብከ ኃይልከ እንዲል መላእክትም ጨለማ ነውና አንዱ እንዳሶ ሲያገኘው ምን ትንህነ ማይቴ መጻይነ መኑ ፈጠረን በበርሽነኑ ተፈጠርን ተፋጠርንም ይላል። ወሚመም ካለ አሉ ዲያብሎስም ከሁሉ ከፍ ያለ ነበረ። ሳጥናኤል ማለት ቅሉ አሐዜ መንጦላይት አቅራቤ ስባት ስሉጥ ማለት ነው። ወደ ላይ ቢያደምጽ ድምፅ አጣ፣ ወደ ታች ቢመለከት እንዲህ ብለው ሲመራመሩ ሰማቸው። ይህ ሕዝብ ፈጣሪውን አጥቶ ተቸግሯን መሰል ፈጠሯችሁ ልበል ብሎ አሰበ። አስቦም አልቀረለ አመፃ ወጻት መዛግብትያ ወአቡሃላ ሐሰት እንዲል አነ ፈጣሪሆሙ ለሉ ፍጡራን ወአነ ገባሪሆሙ ለሉ ግቡራን አነ ፈጠርኩክሙ ከየ ሰብሑ አላቸው። በዚህ ጊዜ ዲያብሎስ ነገድ ከሶስት ተከፍለዋል። ምን አንተ ፈጠርከን እኛ ፈጠርን ያሉት አሉ። ከሱስ በቀር ፈጠርኩ ያለ የለም ብሎ አዎ ፈጠርከን ያሉ አሉ። የተጠራጠሩ አሉ፣ ሳይመረምሩ የቀሩ አሉ። በዚህ ጊዜ ወታሁኩ ማህበረ ለመላእክት ይላል። በመላእክት ዘንድ ሽብር ጸና። ወሄዶሙ መላከ ሰላም ዘስሙ ገብርኤል ይላል። ዛሬ ጦር ሲመታ መልካም ጎልማሳ ባጭር ታጥቆ ዘገር ነጥቆ በያለበት ጽና ብሎ እንዲያረጋጋ ቅዱስ ገብርኤልም ተነስቶ ንቁም በበህላዌነ እስከነረክቦ ለአምላክነ ብሎ አጽንቷቸዋልና ወበእንተዝ ደለው ለገብርኤል ከመይጹር ዜናሃ ለማርያም እንዲህ ለብስራት ያበቃው ቅሉ ይህ ነው። ጌታም ይሱት ፍጥረት እንዳያስታቸው ብሎ ለይኩን ብርሃን ባለ ጊዜ የብርሃን ሻሻቴ አወረደላቸው። በተፈጥሮ ካገኙት ዕውቀት አጋዥ ሆኖላቸው ቅዱስ 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 ብለው አመስግነውታልና ቅዱስ ገብርኤልን ባለሟል ያሰኘው ይህ ነው። ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ እንዲል አዎ ፈጠርከን ያሉትን ከሱ ጋር አውርዷቸዋል። የተጠራጠሩትን በምድር ላይ ትቷቸዋል። ፈጥሮን ይሆን አልፈጠረን ይሆን ብለው ሳይመረምሩ የቀሩትን ይህን እንደ ማዕርግ አድርጎ በአየር ላይ ትቷቸዋል። ቦዘ ወድቀ ውስተ አየር ወቦዘ ወድቀ ውስተ ምድር ወቦዘ ወድቀ ውስተ እንጦርጦስ ዘውቱ መትሕተ ታሕቲት እንዲል ወይቤለኪ ተልኮ ምን አላት ይህኝ እንደሆነ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ይመጣል አለሽ። አንድም መንፈስ ቅዱስ ያድርብሻል አለሽ። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ከሶስቱ ግብራት ይከለክልሻል አለሽ። ወእቱኒ ንጹም ሰለስቱ ግብራት ዘውእቶሙ ሩካቤ ወዘር ወሰስሎተ ድንግልና አለ ስርዓት በእጓለ እመሕያው ሙራት ቦሙ እንዲል አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሶስቱ ግብራት ይከለክልሻል አለሽ። ወኃይለ ልዑል ይጼልለኪ ኃይለ ልዑል ወልድም ስጋሽን ይለብሳል አለሽ። ወበሳድስ እንዳለው ያስተርካል። መጻ አቤኪ ቃል እንዘ ይትፈለጥ ምጽናቡ ከባህሪ አባቱ ከአብ አንድነት ሳይለይ አካላዊ ቃል ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና በውዳሴ ማርያም በቅዳሴ ማርያም መጻ የሚለው ሰው ሆነ ሲል ነው። ወመጻም ዘራ ዳዊት በስጋ ሰብ ጻተ የሰሚ ስጋዊሁ እንዲል በዚህ ጊዜ ምልኡ ወሶን ወስኑ ምልኡ ሆነ። ረቂቁ ግዙፉ ረቂቅ ሆነ። ቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። እንቲያሁ ለቃል ሆነ ለስጋ ወንቲያሁ ለስጋ ሆነ ለቃል እንዲል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ከሁለት ግብር አንድ ግብር ሆነ። ተዋህዶ ጸና ምንታዌ ጠፋ እስመ ተዋህዶ አይተታ ለምንታዌ እንዲል በልጅ ልቦና የታተመው ከቀሩ ታሪኮች አንዱ የዚህ የኤጲስቆጶስ የሕይወቱ ውጣ ውረድ እና ጸጋ ክረምት ብቅ ባለ ቁጥር ከጾመ ፍልሰታ ጋር አብሮ በልቤ ይነግሳል። ሊቁ ሕርያቆስ መነሻው ከሊቃውንት መደብ አልነበረም። ትሕትናን ገንዘብ ያደረገ ክፉ ለሚያደርጉበት መልካምን የሚመልስ የቅድስት ቤተ ክርስቲያን አገልጋይ፣ በሕይወቱ ሰባኪ ድንቅ መነኩሴ ነበር። በጊዜው የነበሩ ተማርን የሚሉ ሰዎች ቢንቁት ዘመኑ ዘመነ ሊቃውንት ቢሆንም በፈቃድ እግዚአብሔር ኤጲስቆጶስነትን ተሾሞ ሲያገለግል ትሕትናው የዋህቱ ከመግዘፉ የተነሳ የሚንቁትና በፈጣሪው ፊት ወቀውም ዮም በትሕትና ወበፍቅር ብሎ አገልግሎቱን የጀመረ ድርሰቱን አሃዱ ያለ ታላቅ ሰው የመንፈስ ቅዱስ ጸጋ ያደረበት አባ ሕርያቆስ ዘአገረ ብእንሳ ነስኪዮ እንዘ ይትጋባ ሳይወሰን ወሰንሽው ታቅረ ውስተ ማኅፀንኪ 9 ወር ከ5 ቀን በማኅፀንሽ ኖረ። ዘኢያሐጽጽ በላዕሉ በሶስትነቱ ሳይጎድል ወኢይትቤሰክ በታሕቱ በአንድነቱ ሳይጨመር አንድም ዘኢያሐጽጽ
ዘያጽጽ በላይሉ ስጋ ለስላሴ አራተኛ ሳይሆን ለቃል ሁለተኛ ሳይሆን አንድም መለኮት ጸጸ ክብር ነበረበት ስጋ ምልአተ ክብር ሆኖ የሚሉ መናፍቃን ነበሩና ስጋ ምልአተ ክብር ሳይሆነው መለኮት ጸጸ አካል ነበረበት ስጋ ምልአተ አካል ሆነው የሚሉ መናፍቃን ነበሩና ስጋ ምልአተ አካል ሳይሆነው አደረ ውስተ ከርስኪ እሳተ መለኮት ዛልቦቱ ጥያቄ ወይ መጠን ይልክ ይመጠን የማይባል እሳተ መለኮት ጌታ በማህፀንሽ አደረ። ኢርቱ እንከን አስተማስሎ በእሳት ምድራዊ እንግዲህስ በምድራዊ እሳት ልንመስለው አይገባም አይቻልም። እሳትሰ ወቱ መጠን ወወቱ አካል ለእሳትሰ ሲል ነው። ለእሳትስ መጠን አካል አለው። መጠኑ በእሳተ ባቢሎን ታውቋል። ወተላለ ነበልባሉ መጠን 40 ተሳቱ በእመት እንዲል አካሉ እንደ እንጨሩ መወፈር መቅጠን ወመለኮትሰ ይትካል ይትባል ዘንተ ያክል ወዘንተ ይመስል መለኮት ግን አካሉ ይህን ያህላል መልኩ ይህን ይመስላል ሊባል አይገባም። አንድም አካሉ ይህን ያህላል መልኩ ይህን ይመስላል ሊባል አይቻልም። አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ክበብ ከመፀሐይ ወወር እንደ ፀሐይ እንደ ጨረቃ እንደ ከዋክብት ክበብ ወአቅም ከመሰብ እንደ ሰው 3 ክንድ ከስንዝር ያለው አይደለም። አላ መንክር ውእቱ ወንውር ዲባራያሙ በድንቅ ላይ ድንቅ ነው እንጂ አበይ በጾ ህሊናሰ የሰው አይምሮ የማይደርሰው ወይ ዘመላእክት አይምሮ የሰው ሐሳብስ ይቅርና የመላእክት ዕውቀት የማይደርሰው ነው አለ። ሰውና መላእክትን አነሳ። አይምሮ ለቡ አድርጎ የፈጠረው ባለአይምሮ ለቡ አድርጎ የፈጠረው ሰውና መላእክትን ነውና አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ግድም ከምስራቅ ኑህ ከምስራቅ እስከ ምዕራብ ግድም ከሰሜን እስከ ደቡብ አንድም ኑህ ካልጋ ጓሮ እስከ ደጅ ግድም ከልጅ ቤት እስከ ልጅ ቤት ያለው አይደለም። ከታች ወደ ላይ ከሰማይ ወደ ምድር ከምድር እስከ ሰማይ ያለው አይደለም። ከአንድም ከወለሉ እስከ ውቅሩ ከውቅሩ እስከ ወለሉ ያለው አይደለም። የማን ወጸጋ ኑህ ግድም ካለው ይገባል። አላ ምሉ ውእቱ እንተ በኩሌ በአራቱ ማዕዝን ምሉ ነው እንጂ ወበኩሉ የማዕዝን ማዕዝን አለና አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ምስፉ እግሩን የሚዘረጋበት ወምስትግቡ የሚሰበስብበት ያለው አይደለም። አንድም ምስፉ ከሰው ልገናኝ ባለ ጊዜ የሚገናኝበት ሰፊ አዳራሽ ወምስትግቡ ልሰወር ባለ ጊዜ የሚሰወርበት ጠባብ እልፍኝ ያለው አይደለም። አንድም ምስፉ ሰፊ ግዛት ወምስትግቡ ጠባብ ጉልት አፉ ክት እጁ ክት መሃሉ እሳት ዳሩ እሳት መሃሉ ገነት ተብሎ የተወሰነ ግዛት ያለው አይደለም። ኢትዮጵያዊ የዜማ አባት ሊቁ ቅዱስ ያሬድ ማይኪራ መደባይ ታብር በሚባል ቦታ ይኖር ነበር። እመቤታችን ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ያሬድ ካለበት ቦታ መጣቻቸውና አንተ ኤፍሬም ውዳሴን አንተ ሕርያቆስ ቅዳሴን ነግራችሁት እርሱ ያሬድ በዜማ ያድርስ ብላቸው እነሱም ለቅዱስ ያሬድ ነግረውት በዜማ አድርሶታል። ቅዱስ ያሬድ ከዚህ ጋር አያይዞ የቀሩትን 13ቱን ቅዳሴያት ሁሉ በዜማ ደርሷል። አላ ውስተ ኩሉ በአውርት መለኮት አገዛዙ ጽንፍ እስከ ጽንፍ ነው እንጂ አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ዘበላሉ ጠፈር ከበላዩ ጠፈር ወዘበታቱ መሰረት ከታችም መሰረት ያለው አይደለም። አላ ጠፈር ውእቱ ጠፈሩ እሱ ወመሰረት ውእቱ መሰረት እሱ ነው እንጂ አልብነ ጠፈር አልብነ መሰረት ነይነ ጠፈር ወነይነ መሰረት አልብነ የማን አልብነ ጸጋም እንዲል አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። ምድናን የወገብ ነው። ከምድር የሆነውን ለማንሳት ጉንብስ ቀና ማለት ያለበት አይደለም። ምድናን የወገብ አትቶ የርዕስ ነው። ከመይንሳ ምድር ዘኮነ ውስቴታ ከምድር የሆነውን ለማንሳት ሰው ጎንበስ ብሎ ዕቃ ማንሳቱ ምድር ቢርቀው ነውና አላ ውስተ እዴሁ ሁሉ እሁዝ በከመ አርአዮ ለጴጥሮስ እንዳሳየው ሁሉ በመሃል እጁ የተያዘ ነው እንጂ ከዕለታት ባንዳቸው ጴጥሮስ ጌታን ከባለሟልነት የተነሳ ጌታዬ ይህን ዓለም በመሃል እጅ እንዴት ይዘው ትኖራለህ አለው። ተው አይቻልህም ግሩም ነው አለው። ጴጥሮስም ጌታዬ ሰማው ብሎ ከማስተማር አየው ብሎ ማስተማር ይሻላልና
አለው። ጌታም ይህን ዓለም በመሃል እጁ ይዞ ነፋሳት ሲነፍሱ ብርሃናት ሲመላለሱ ማያት ሲፈሱ አሳይቶ አይቴ ያለው ጴጥሮስ ወዴት አለ ቢለው አሁን ምን እኔ ብቻ ፍጥረት ሁሉ ይጨነቃል በመሃል እጁ ተይዞ ብሎታል። አንድም ትጉዘ ይነውም የማትተኛ ትጉ ይላል እንደምን ነው አለው። በእንቁ ጽዋ ወይን መልቶ ሰጠው እንዳይፈስብህ ያዛት አለው። ጴጥሮስ ይዞ ሲያንቀላፋ ጣላት። ወይኑ ፈሰሰ፣ ጽዋው ተሰበረ። ጴጥሮስ ደነገጠ። አይዞህ አትደንግጥ፣ እኔም እንቅልፍ ቢኖርብኝ ኖሮ ይህን ዓለም እንዲህ ያልፍ ነበር ብሎታል። አንድም ዘይርህብም ዘይጸምም ዘይጸም ይልሃል እንደምን ነው ቢሉ ምግቤ የተጣላ ሰው ሲታረቅ መጠጤ የተነሳ ያናንብ ነው ብሎታልና አኮ ዘቦቱ ለመለኮት ባህሪ እንዲህ አይደለም። እንግዳ ወፍጽሞ ዘባን እንተድር በዘይትራይ በሚታይ ገንዘብ ይታይ ዘንድ በፊቱ ግንባር ደረት ያለው አይደለም። ወበዘይት ገመ በሚወሰን ገንዘብ ይወሰን ዘንድ በኋላው ጫንቃ ትከሻ ያለው አይደለም። አላ ግልቡ ውእቱ በነደ እሳት ነደ እሳትን ያጌጠ ነው እንጂ ነደ እሳት ሰለሊሁ ውእቱ መጽሐፍ ጭብጡን አይለቅምና ነደ እሳትም አፋዊ ልብስ ነው እንዳይሉት ነደ እሳትም ያሉት ባህሪው ነው። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይ ከስውር ብከ በይከ ወክዱን ብከ ኃይልከ እንዲል ወመለኮትሰ ንጹሕ ወጽሩይ ወብሩህ ውእቱ መለኮትስ ንጹሕ ከተፈልጦ ጽሩይ ከተድህሮ ብሩህ በጎላ በተረዳ ገንዘብ አንድም ንጹሕ ወጽሩይ ከተፈልጦ ከተድህሮ ብሩህ በዚህ ዓለም ካለመመለክ ካለመሰገድ በወዲያኛው እሱ ባወቀ ነአምን አበ ፈናዌ ከመ ውእቱ በህላዌሁ ይቆየን። አድጌ ጆሮዬ ቅዳሴ ማርያም ሲሰማ ሕሊናዬ ሽምጥ ወደ ልጅነት ይዞኝ ይጋልባል። አዳምጬው የማይሰለቸኝን ድርሰት መንገድ አድርጌ በአባ ሕርያቆስ ክንፍ ተጭኜ የድንግልን የመጽነሷን ነገር የመለኮትን የአኗኗር ሁኔታ ሊመረምር ወደ ላይ ሲወጣ አብሬው ስወጣ አሁንም ገናነቱን አንመርምር ጥልቅነቱንም አንጠናቀቅ ሲል አብሬው ስመለስ ሚስጥሩን ሳልጠግበው ያልቅና ወደ ነበርኩበት ይመልሰኛል። ልጅነቴ በዝማሬ በቅዳሴ በቁርባን የተዋጀው በዚያች ድንቅ ሳምንት በጾመ ፍልሰታና በእነዚያ ድንቅ ሊቃውንት በቅዱስ ኤፍሬምና በአባ ሕርያቆስ ድርሰቶች ነበር። ዕድሜ እየጨመረ አካል እየጠነከረ ልብ እየደነደነ የዋህነት እየተነነ ሲመጣ የእኩለ ቀን ፀሐይ ትታያለች። የሕይወት ዘመን እኩለ ቀን ላይ ስትደርስ የድሮ ማራኪ ተወዳጅነቴ እየቀነሰ ድካምን በሰዎች ላይ እየጨመርኩ ስመጣ የልጅነት ውበቶቼ ፍልሰታና ቅዱስ ቁርባን አብረው እንደሸሹኝ ተገለጠልኝ። ማን ነበር ከአሁን ወዲህ ይበቃሃል ያለኝ? ማን ነው መንፈሳዊ ምግባራትን የምፈጽምበት ጉጉቴን የወሰደብኝ? ማን ነው ግዴለሽነትንና ምን ችግር አለውን በአንድ ላይ ሰፍቶ ያለበሰኝ? ሕይወቴ መች እንደወረደ ትዝ ይለኝ አልቻለም። ሁሉ በቀናት መደራረብ በፀሐይ መውጣትና መግባት ዑደት አብሮ እየተሸረሸረ ነበር። ዕድሜና አእምሮዬ እያደገ ሲመጣ መንፈሳዊ ሕይወቴ አብሮ ባለማደጉ አሁን እንደ ልጅነቴ ደስተኛ አይደለሁም። የልጅነት ትዝታዬ ቅዳሴ ማርያም ስሰማ ደስታ ይሰማኛል እንጂ አባ ሕርያቆስ ምን እያለኝ እንደሆነ ማገናዘብ ተስኖኛል። ከዛሬ ወዲህ ወደ ልጅነት ብርታትና ንጽህናዬ በንስሐ ተጠቤ መመለስ እንጂ እንደወደኩ ነፍሴ ስጋውንና ደሙን እንደናፈቀች እንድትኖር አድርግም። በኃጢአቴ ምክንያት እንዳለላ ብትቀላ እንደ ባዘቶ ነጭ ትሆናለች። ያን ጊዜ እኔና ልጅነቴ እንገናኛለን በንስሐ። ጽዮን ሆይ ክበቢኝ፣ ያለ በጎ ምግባር ገነት ካልገባነ ጽድቅና መንግስቱን ርስቱን ካልወረስነ
የገባልሽ ኪዳን የሰጠሽ መሐላ ከንቱ ነበረ ወይ የጨረቃ ጥላ? በስራችን ቢሆን በጽድቃችን መጠን ገሃነም ጨለማው በርባኖስ ባልበቃን። እኛ ስለበደልን ኃጢአት ስለበዛ ለርኩሳን ሐሳቦች ሰው ስለተገዛ አይልክብን መቅሰፍት አይሰድብን ደዌ ብዬ እንደተቀመጥሁ ባለሎ ልባዌ ትዝ አለኝ ገሞራ ትዝ አለኝ ነነዌ። በነቢያት ስብከት በመላእክት ጥሪ ተነግሮ ተመክሮ በአዋጅ በነጋሪ ልቡ ቢደነድን ሰዶም ባይመለስ እሳት ቢበላቸው ግንቡ ሲፈራርስ ጨው ሆነው ሲቀሩ ትእዛዙን የናቁ የሺህ ዓመት ጥበቦች ባይን ጥቅሻ ሲያልቁ የምሕረትህ መርከብ የት ነበር መልህቁ? ብፁዓንን ስትሰብክ ወደ ሀገር ሎጥ መላእክትን ስትልክ እኔ በዚያ ነበርኩ በሰሊሆም ስፍራ ድውያን ስትፈውስ ዕውር ስታበራ ፋሬስ ሲፈትንህ መንክራት ስትሰራ ያን ሁሉ አይቻለሁ የእጅህን ተአምራት ሁሉን አውቀዋለሁ የቃልህን ትምህርት። ሕይወት ግን የለኝም በሞትክልኝ መጠን ምክንያት አታገኝም ለይቅርታ ሚሆን እንዳለላ ቢሆን የነፍሴ ቅላቷ ጠቁሮ ጸልሞ ብታይ የበፊት ንጣቷ ከነአንና ስባል ተሰሎንቄ ብገኝ ትዘነጋኛለህ ልብህ ተቀይሞኝ። ጻድቃን ቅዱሳንን በበጎ ግብራቸው ምሕረት ቸርነትን ሕይወት ስትሰጣቸው ምግባሬ ጎደለኝ የሰፈርኩ ከመሃል እኔን ስትምረኝ መሐሪ ይሉሃል። ያለ በጎ ሥራ የምጸድቅ መንግሥተ ሰማያትንም የምወርስ ካልሆነ እመቤቴ ቅድስት ድንግል ማርያም ሆይ ቃል ኪዳንሽ ለከንቱ ነበርን? ያለ በጎ ምግባር ገነት ካልገባነ ጽድቅና መንግሥቱን ርስቱን ካልወረስነ የገባልሽ ኪዳን የሰጠሽ መሐላ ከንቱ ነበረ ወይ የጨረቃ ጥላ? ስምሽን ፍለጋ በነሐሴ ጭቃ በቁር በዝናብ ተኝቼ ሳልምሽ ቆሜ ሳነበንብ በታሳስ ብርድ መሃል መሐሌትሽን ቁሜ ዝናብ ሳያግደኝ ጸሎትሽን ታድሜ ንኢ ስልሽ ሌሊት በሰርክሽ ሳነባ መዓዛሽን ስስብ እንዳደይ አበባ የተማርኩት ስምሽ አይደለም ለሹመት አይደለም ለካባ ማርያም ሲባል ብቻ ልቤ የሚንቀጠቀጥ በፍቅርሽ መዓዛ መንፈሴ የሚመሰጥ ከቅዳሴው ሁላ ጎሳ የሚበልጥብኝ መብርሃን ስልሽ እንባንባ የሚለኝ አዘክሪ ድንግል የልጅ ዓይኔን ናፍቆት በውድቀቴ መሃል መነሳቴን ስሪያት። በአንዲት ዘማዊት ዓይን ግብሬ ቢልከሰከስ ስጋዬ ቢበላሽ ክህነቴ ቢፈርስ ትተይኛለሽ ወይ እንዳልፈላ ጥንስስ የምግባሬ መጠጥ እየፈሰሰ ቢያልቅ እንዳልነበር ሆኜ መውደቅንም በወድቅ ትተይኛለሽ ወይ ሲኦል እንድማቅቅ? ያለ በጎ ምግባር ገነት ካልገባነ ጽድቅና መንግሥቱን ርስቱን ካልወረስነ የገባልሽ ኪዳን የሰጠሽ መሐላ ከንቱ ነበረ ወይ የጨረቃ ጥላ? ባጋንንት ፍላጻ ነፍሴ ብትወጋ ምልጃሽ ነው ተስፋዬ ከጥላሽ ልጠጋ። ጽዮን ሆይ ክበቢኝ ለውዳሴሽ ልትጋ የኃጢአት ጎዳና መንገዴ ይዘጋ። ክቡራትና ክቡራን የመርሃ ግብራችን ተከታታዮች ቆይታችን ምን ይመስል ነበር? መልእክት አስተያየት ቢኖራችሁ ከታች ባለው አድራሻ አድርሱን። እኛ ለዛሬ እዚህ ጋር እናበቃለን። ቀጣይ ሳምንት በሌላ መርሃ ግብር በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። ሰላም።